አይ ለሶስት ቀን ያገዱኝ የምጠይቀማቸው ወርዶች ለምን መሰለህ? አሁን ተስፋዬ አሁን መተህበታል፣ ጥሩ መተህበታል። የእናት ልጅ ቢሆን ማንንም እያወቀ ውስጥ እያወቀ የእናቴ ልጅ ቢሆን ህዝብ እየተዘረፈ እህቶቻችንን ላበታቸውን ጠፍ አድርገው ለፍተው ደግሞ የሚያገኙትን ነገር እየተዘረፉ ዝም ማለት አግባብ አይደለም። በመጀመሪያ ደረጃ የተለያዩ መልእክቶችን እያየን ነው። አሁን ሰክሰስ የሚባለው እኔም ከዚህ በፊት ይሄ ነገር አግባብ አይደለም አትኩሮት ብለን ሰክሰስ የሚባለው የማን ድርጅት? ቆይ ይሄ የጣ በ8 ዕጣ ግቢ በአያትሽ በእናትሽ በልጆቿ ሁሉ ገብተዋል። እኛ ከሜትም አይደለም ግን ተጭበረበረ የሚባለው ይሄ በእኛ ስም የሚባለው በድርጅቱ ስም የሚባለው ራሳቸው ድርጅቱ በባንክ አካውንት የገባ ገንዘብ አለ። ቀድማ እሷ ምንድን ብላለች? በፌክ አካውንት ሄዳችሁ እንደዚህ ራሳቸው እዛው ውስጥ የሚሰሩት ኃላፊ የሚባሉት አይደለም የሚያምታቷቸው እየደወሉ እሷ አይደለች እንድትልክ የምታደርጋቸው እሷ አይደለችም። ማናት? ካልገባህ አንድ ጊዜ እኔ ተስፋዬ ጋር ነው የማወራው። ስለዚህ ተስፋዬ አሁን ይሄን የጀመርከውን ነገር አንተ ራስህ እዛ ውስጥ ላይ ብዙ ነገሮችን የምታውቃቸው ህሊናህ የሚያውቀው ብዙ ነገሮች አሉ። ከዚህ በኋላ መቆም አለበት። የሆነ ድርጅት ይፈጠራል። ምን ይደረጋል? አይ በፌክ እንደዚህ እንትን እንዳትሉ ይባልና በጀርባ በኩል ተሂዶ እንዲበሉ ይደረጋል። ንጹህ ስራ እኮ ሚውት አድርግ ስላደርግላችሁ እኔ በእነሱ ድርጅት ስም ችግር እየተፈጠረ እንደሆነ ከአንዴም 2-3 ጊዜ ለሀብቴ ነግሬያታለሁ። ታውቃለች። እባክሽ አቡ በአንቺ ስም እንደዚህ የሆነ ኦዲዮዋን ቼክ ማድረግ ትችላለች እሷ። ለድርጅቱ ባለቤት ሲስተሙ ልክ እንዳልሆነ ሸራተን ቁጭ ብለን አውርተን አዎ ችግሩ አለበት፣ ይህንን ለማድረግ በጣም እየሰራን ነው፣ ዘመናዊ አድርገነዋል፣ በባርኮድ አድርገነዋል፣ አሻሽለነዋል ብሎ ራሱ የነገረኝን ነገር መናገር ይችላል መጥቶ። ከዛ ውጪ እኔ ፕሮግራሙ ላይ እንዳልገኝ የምፈለግበት ነገር እዛ ቦታ ላይ እንዳልቀርብ የሚደረግበት ነገር እንደምታዩት ቀላል ነገር ስለሆነ አይደለም። ግንኙነታችን ጥሩ ከዛ በኋላ ከመጣ በኋላ ብዙ ነገር አድርገናል። አብረን ያደረግነው በመልካም ስራ ለመስራት ውስጥ በሚደረግ ሂደት ውስጥ እኔም የጀጎልን ስራ ሰራ አንድ ቀን ነው ተገናኝተናል ከነሱ ጋር። ከዛ ውጭ ፕሮግራማቸው ላይ እኔ ሳሪ ጋር ገስት ቁጭ ብዬ የእጣው ቀን 64,000 ሰው ሌላ ቦታ እየተከታተለው ላይቭ እኔ ሳሪ ጋር ቁጭ ብዬ ነበረ። ቀጥታ ምንድነው የመጣው? ተስፍሽ እንዴ ኢትዮጵያ አይደለ እንዴ ለምን ፕሮግራሙ ላይ አትገኝም ሲሉኝ አይ አልተጠራውም አልኳቸው። ሳልጠራ ሲሄድ የምን ድንኳን ሰበራ ነው እንጂ ቡሌ ፍለጋ አይደለም ድንኳን ሰብሬ የምሄደው። ከዛ ያንን ቪዲዮ እንግዲህ አስተዋውቀኝ አልከኝ ምናምን በሚለው ድራማ ውስጥ የተሰራውን ነገር አለ። አሁን ችግሩ እዛ ፕሮግራም ላይ እኔ ተጠራው አልተጠራው ምንም ችግር የለውም። እህቶቼ እኮ ቤት ሲያገኙ ብገኝ ደስታቸው ላይ ነው የምገኘው። መቼም የተለየ ነገር አይደለም። አሁን ችግር የሚሆነው ነገር አሁንም መሰራት ያለበት ነገር እኔ ተጠንቀቁ ብዬ መናገሬ እናንተ ምን ይህንን ድርጅታችሁን አስተካክሉ፣ እኔንም እኮ ድርጅትን አስተካክል ቢሉኝ ይቀበላለሁ። እኔ የምጠይቅ ከሆነ እኮ እና ጠይቁኝ፣ በማስረጃ ሞግቱኝ እያልኩ ነው። ማንም ሰው ሲጠራኝ እየሄድኩ እያስረዳው ነው። አሁንም ድርጅትህ ከአረብ ሀገር ላይ አንተም በዝብዟል የምትሉ ዶክመንት አምጡና በምን አግባብ ወጣታችሁ በማስረጃ ስቀሉኝ። ይኸው በዚህ ነገር ስታጭበረብር ነበር የሚለውን ማስረጃ አምጥታችሁ ስቀሉኝ። መጀመሪያ ራሴን ተጠያቂ አድርጌ ፍቃድ ሰጭቻችሁ ነው እናንተን እየጠየቅኩ ያለሁት። አትጠይቀኝ ማለት ግን አይቻልም። ሰዎች እየረዳን ነው የምንል ሰዎች አትጠይቁን ግን ማለት በፍጹም አንችልም። የሚበሉትን ሰዎች እናገለግላለን ካልን የእናቴ ልጅም ሌባ ከሆነ እኔም ሌባ ከሆንኩኝ አውጥቼ ከመስጠት ወደኋላ አልልም። ባለው ነገር ግልጽ ሆኖ መሰራት ስላለበት የሌባ መከማቻ መሆን ስለሌለበት ይሄ ነገር ሀገርን ማዳንም ጭምር ነው። የዚህ ሁሉ የተበዘበዘን $1,000,000 የሚሽከረከረውን ነገር በደላላም በለው በቢሊየን የሚቆጠር ቼን ላይ ሉዝ የሚያደርጉ በበዙ ቁጥር የሚደርሰው ሞራል የሚደርሰው የንብረት እንዴ ሂሳቡን ደምራችሁታል። 10 ሰው በ400,000 ብር የላከ ሰው እኮ ሚሊዮነር አረጋችሁት። ህገወጥ ደላላ ምን ነው የምታወራው?
እኔ የምለው ተስፋዬ አንድ ጥያቄ ነው አሁን አለኝ። ይሄ ዕጣ ከተጀመረ እሱን ተውት። ይሄ የኮመንት ጋጋታ ቴሌግራም ላይ ግሩፕ ፈጥራችሁ ደመወዝተኛ መተሽ እዚህ በኮመንት ጋጋታ ሀሳብ አስቀይራለሁ። ሚዲያውን የጀመርነው እኛ ነን። ሚዲያ ላይ ማንም ሰው ከማንም ሰው በፊት እኛ ነበርን የነበርነው። እዚህ መተሽ ሌላ አምታታለሁ፣ አጭበረብራለሁ፣ በስድብ በእንትን በኮመንት የተቀየረ ሀሳብ የሰውን ሀሳብ ኖ። እኔ አሁን ጥያቄ የምጠይቅ ሰክሰስ አሁን ከተጀመረ 2 ዓመት ሊሆነው ነው አይደል? 2 ዓመት ሊሆነው ነው። እሺ በ2 ዓመት ውስጥ ምሳሌ አንድ እጣ ለማውጣት ስንት ነው? አንድ ቤቱ ደረሰሽ። እኔ ግራ ነው እኮ የሚያጋባው እኮ እዚህ ጋር የሰው መጠኑ እንትን አለው፣ ገደብ አለው። ያንን ነው ንገሩን እያለን ያለ ነው። ገደብ የለው። አንድ ሰው በሚኒመም እንኳን 2 ዕጣ ገዛ ብንል በ4,000 ብር እንግዲህ ሚኒመም ነው እያወራቸው አሉት። የ100,000 እና የ200,000 የሚገዙትን የዋህ ልጆች ባለማወቅ እሱን ትተ ነው 2 ዕጣ ቢገዛ 3 ዙር ተከናውኗል። ዕጣው የወጡት የቤቶች ብዛት የመጨረሻው ዙር ላይ 9 ቤቶች፣ ከዛ በፊት 3 ናቸው። ስለዚህ የመጀመሪያው እና የሁለተኛው 6 ቤት ፕላስ 9 ቤት 9 እና 6 15 ቤቶች። የ15 ቤቶች ዋጋ ባለው ነገር 5 ሚሊዮን እንኳን ቢሆን 15 ጊዜ 5 የሚመጣው ስንት ሚሊዮን ብር እንደሆነ ሂሳብ ይታወቃል። ኧረ ድምፅ ሚውት አላረግም። አንተ ሰውዬ ሚውት አድርግ። ገበናን እንትን አትበል። ሰያ ኧረ የጣነውን የምዝ ይደውሉልሃል፣ እናውራበት። ይደውሉልሃል፣ ተንበቅብቀው ይደውሉልሃል። ልንገርህ አሁንም እያለን ያለ ነው ምንድን ነው? በ3 ዙር የተሰበሰበውን ነገር ድርጅቱና ይህንን የሚመለከተው አካል አለ፣ ሲቪል ማህበራት የሚባል የሁላችንም በጎ አድራጎት ቼክ የሚያደርግ ምን ያህል ገባ ምን ያህል ዋለ የእኛ ድርሻ አይደለም። የገዙት ልጆች ግን ሪፖርት የማግኘት መብት አላቸው። እኔ ጀጎል በጎ አድራጎትን የረዱ ሰዎች በአመት ሪፖርት አድርጌ ይሄን ያህል ገብቶ ይሄን ያህል እንዲዋለ የማለት እና የማሳወቅ ግዴታ አለብኝ። ተግባባን አይደል? ይሄ ወጪ ሆኗል፣ ለዚህ እንደዚህ አድርግ ያለው ምክንያቱም መርዳት እየቻሉ ይደርሰኛል በሚል ተስፋ ያውም በትንሹ 3 ዕጣ እየቆረጡ ሂሳብ የሰራ ነው 100,000 የ200,000 የ150,000 የቆረጡትን ስታስቡት ደግሞ በቢሊየን ነው የሚመጣው ይሄ ሂሳብ። ስለዚህ ከነዚህ ሰዎች ሌላው ችግር አረብ ሀገር ያሉ እህቶች እባካችሁ ወንድሜ ታሟል፣ ዊልቸር ያስፈልገዋል ብለው አትሊስት ከ4 ከ5 ሰዎች በላይ እባክህ ተስፍሽ ስለምትግባባቸው እኔ በጣም ቆርጫለሁ፣ ወንድሜ ደግሞ በዊልቸር ነው የሚሄደው፣ አባቴ ደግሞ መንቀሳቀስ አይችልም በዊልቸር ነው የሚሄደው እና እንዲተባበሩኝ አድርግልኝ በሚለው ሂደት ውስጥ ተጠቃሚ ሳይሆኑ ቀርተው ያመለጣቸው ሰዎች አሉ። እጣ ገዝተው አረብ ሀገር ሆነው ቤተሰቦቻቸው በዊልቸር እየሄዱ እንደው እንዲህ አካባቢ ለአባቴ ቢሰጡልኝ እጣ ገዝቻለሁ ከእጣውን ቢገኝ ለአባቴም ቢሰጡልኝ ያሉ ሚኒመም 4 ሰዎች እኔን ኮንታክት አድርገውኛል። ሌሎች ኮንታክት አድርገው ካሉ ደግሞ የራሳቸው ነገር ነው ማለት ነው። ስለዚህ አሁን ምንድን ነው በዚህ ብቻ አይደለም ሂሳቡ የሚያበቃው። በእነዚህ ድርጅት ስም እስካም የተደረጉ ደግሞ ሰዎች ብዙ ናቸው። ወርዶቹ መጠቀም ስለሌለብኝ ታብታብ አድርጉ። በዚህ ድርጅት ደግሞ የታለሉ ሰዎች በእነሱ ሽፋን ነው የምነግራችሁ። በእነሱ ሽፋን በቂ ዶክመንት አለ። ለዛ ሙሉ ለሙሉ ተበላው ብለው የመጡት 2 ሰዎችን ብቻ ባነሳላችሁ፣ አንደኛዋ 280,000 ብር ተበላች። ለምንድን ነው የተበላችው? በእህታችን ሀቡ ድምፅ ኤዲት ተደርጎ እሷ የምትናገረውን ትክክለኛ የሀቡ ድምፅ ነው። ድምፁ ግን በኤዲቲንግ የተስተካከለ ነው። እሷ ለተለያየ ነገር ማሮቼ ግዙ ሺ ምናምን ስትል እንደዚህ እድለኛ ትሆናላችሁ የሚለውን ታይዞ ሪከርድ ይደረግና ከት በማድረግ ውስጥ ጥያቄ ሰንበዲ ስትጠይቅ ያንን ድምፅ ይልኩላታል። የሚያደርጉት እስካ እንትኖች ናቸው እነዚህ ህገወጥ ተደራጅተው ኢትዮጵያ ውስጥ በቃ ለምንም አስቸጋሪ የሆኑ ማለት ነው። በአይምሮ ምጡቅ የሆኑ ተደራጅተው ነው ያንን የሚያደርጉት። ከነሱ ጋር ምንም ያገናኛቸው ነገር የለም። በስማቸው ተከፍቶ ነው፣ እነሱ አይደሉም። በስማቸው ተከፍቶ ግን እነኚህ
ብዙ እውቀት የሌላቸው እህቶች የእንትና ድምፅ ነው ብለው የሚሸወዱ አንድ ቀን አይዞሽ በርቺ ስትሏት ነገ ያላትን ነገር አውጥታ የምትሰጠው የማዳም ቅመም ሪስክ ውስጥ ትገባለች። በዚህ ነገር እስካም የተደረጉ ሰዎች ብዛት እንግዲህ በጣም ብዙዎቹ ኮምፕሌን ሲያቀርቡ እያየን ነው። ምንድን ነው የሚደረገው? በነዛ በሷ ኦዲዮ ቴሌግራም ፋሚሊ ተመሳሳይ ተከፍቶ ብዙ ሰዎች ይጭበረበራሉ። እውቀት ስለሌላቸው እሷ ነች ብለው የሚያምኗት ሰዎች በዛ በሰሙት ድምፅ ያደርጋሉ። ያ የእነሱ ችግር ነው። አዎ እሷን ፕሮቴክት ለማድረግ ኃላፊነቱን ላትወስድ ትችላለች። ከተበሉት እህቶች ጋር ግን መቆም ካለባችሁ አትደውሉልኝ፣ አትንጫጩ። ማስረጃ ብላችሁኛል አይደል? ለምንድን ነው እንደዚህ ያልከው? ትንሹን ነገር እንዳይገዙ እህቶቼን ፕሮቴክት ላድርግ ስል ግር ብላችሁ አዝምታችሁብኝ ብዙ ነገር የተናገራችሁትን ሰው በእውቀት ስመጣ ማለት ነው እኔ በማስረጃ ችግሩ ምን ያህል ጥልቅ እንደሆነ ለእህቶቼ ለማሳየት በእውቀት ነው እየመጣሁ ያለሁት። አትደውሉ፣ አትንጫጩ። ጠቅሴ የሚደውለው ሰዎች ከኢትዮጵያ እዛ አካባቢ ያሉ ሰዎች ማቃቸው ስለሆኑ ነው። እሺ፣ ምናልባትም ከሌላ ሰው ጋር እንዳታገናኙት ብዬ ነው። ምናልባት ይሄ ጉዳይ ከተነስባቸው ቀጥታ ሰዎች ጋር እንዳታገናኙ። በእነሱ ስም ተጭበርብረናል የሚሉት ልጆች እንዴት ነው የሚስተናገዱት ነው? ይሄ ጉዳይ ተከሰተብን የሚሉ ሰዎች እዛ ሄደው እንዴት ነው በዛ ቤት ውስጥ የሚስተናገዱት? በአንቺ ስም እንደዚህ ሆኖብናል ሲሉ ምንድን ነው የሚገጥማቸው የሚለውን ለእናንተው ልተወው። እዛ ቤት ውስጥ ሄደው በአንቺ ስም እንደዚህ ተሆንኩኝ ወይም ደግሞ በዚህ ድርጅት እንደዚህ ሆንኩኝ ለሚሉ ልጆች አማራጫቸው ሁለት ነው። ለእነዚህም በቂ ማስረጃዎች ማምጣት እንችላለን። ቀጥታ እነሱን የማሳነስና ማን ተበሉ አሏችሁ እኔ ምን አገባኝ የራሳችሁ ጉዳይ ነው በሚል ነገር ውስጥ ልጆቹ እንዳይናገሩና ሌላው ሰው እንዳይጠነቀቅ ብሎክ ተደርገው የሚሸኙበት ጉዳይ አደገኛ ነገሩ ነው። ሰዎችን ወይም አረብ ሀገር ያሉ ሰዎችን እረዳለሁ ያለ ሰው ያውም በራሳቸው ስም አምባሳደር በተኮነበት ድርጅት ስም እነዚህ ነገሮች እህቶቻችን ችግር ላይ ሲወድቁ ለሌሎቹ ተደርሶ 150 ሺህ ብር በተለያየ ችግር ሌቦች እያሉ ፎቶቸው ተለጥፎ ሌቦችን የሚከላከል ሰው በእናንተ ድርጅት እንዲደረሰብኝ ሲባል የበለጠ እንዳውም ነክቶ ደጋግሞ ቪዲዮ ሰርቶ እንደዚህ የተበደሉትን ሰዎች ድርጅቱ ቢክሳቸው አትሊስት ከዚህ ነገር ተጠንቀቁ ብሎ ከምናምን ብዙ ሺህ ሚሊዮን ካገኘው ብር ላይ የተበደሉ ሰዎች 30-40 አይሆኑ። በየትኛው ማሰራር የሆነ ካምፓኒ ሲከስር እንኳን የተበሉት ሰዎች እንደው 5 ሚሊዮን ይደርሳል የተበላን የሚሉት ከዚህ ብር ላይ ከ205 ሚሊዮኑ ላይ 5 ሚሊዮን ሰው የተጭበረበረ ሰው ሀቁ እንዲመለስለት የለፉት ነገር በዚህ አጋጣሚ በእኛ ድርጅት ስም ስለተጭበረበራችሁ እኛ ባናደርገውም እናንተ ዳር መቅረት ስለሌለባችሁ የላባችሁን ዋጋ የተበላችሁትን ማስረጃ ላኩልንና ከዚህ በኋላ ለሚመጣው ነገር ጥንቃቄ ውሰዱ ተብሎ ከ205 ሚሊዮን ውስጥ 5 ሚሊዮን እንኳን ቢመለስ እነዚህ ልጆች ማገገም ይችላሉ። የተበሉት ልጆች ተመልሶላቸዋል? በጭራሽ። ስንት ዓመት ለፍተው ያጠራቀሙት ነው? እድሜ ቁጠረው። አረብ ሀገር ሆነሽ አካውንታችሁ ላይ ስንት አለ ቢባል 500 ሺህ ብር እንኳን ያላችሁ ሴቶች የላችሁም በአሁኑ ሰዓት። 4 ዓመት 5 ዓመት ሰርተሽ 550 ሺህ የተበላች ልጅ አለች፣ 280 ሺህ ብር የተበላች ልጅ አለች። በስንት ዓመት ውስጥ ነው ይህንን ብር የምትሰሩት? ለቤተሰብ ልከሽ በስንት ዓመት ነው ይህንን የምታስቀምጨው? 500 ሺህ ብር ሞላለች ሲባለው በደስታ መጥተሽ ቢዝነስ ጀምራለሁ ብለሽ ገብተሽ ከስረሽ የምትመለሸው። ስለዚህ እስካም የተደረጉ ሰዎች ለአንድ ሰውም ቢሆን አንድ ሰውም ቢበላ ሰውን አገለግላለሁ ብሎ የተመጣ ሰው አንድ ሰውም ቢሆን ማገልገል አለበት አይደል? የተበሉ ሰዎች ቁጥራቸው ቢመጣ በትንሹ ከ10 በላይ ናቸው። ከ10 በላይ ናቸው። 10 ሰው ተበድለዋል ማለት ነው። እንግዲህ ያንን ትርፍ ከዚህ ተወስዶ እዛ ጋር የሚሄደውን ኪሳራ እስከ ቅድም የተነተንኩላችሁን ትታችሁ 10 ሰዎች
በሚደርስባቸው ነገር የሞራል ጉዳት፣ ብዙ አመት ለፍቶ ያጠራቀሙት ነገር መባከን፣ ተስፋ የመቁረጥ ነገር ተጫጭኗቸው እስከ ህይወት ማጣት ድረስ እደርሳለሁ እያሉ ያሉ ልጆች አሉ። መፍትሄ ካልሰጠኸኝ ተስፍሽ ይሄ ነገር ካልተደረገ ራሴን አጠፋለሁ ብላ መታ ነው አደለ? ይሄ ጉዳይም በደንብ የተነሳው። ስለዚህ ይሄ ጉዳይ ወደ እኔ ቤት ሲመጣ እኔ እንዳትገዙ ብዬ ተናግሬያለሁ። ብዙ ዕጣ አትግዙ ብዬ ብዙ ደጋግሜ ነግሬያቸዋለሁ። እነሱም በቪዲዮ ብዙ ዕጣ አትግዙ የሚል አንድ ቪዲዮ ሰርቷል። እድል አንድ ነው አንድ ቁረጡ የሚል አንድ ቪዲዮ የሆነ ጊዜ ተሰርቷል። ያ ግን ሃይላይት ነው። ያ ማለት ምንድን ነው? ደጋግሞ እዛ ጋር ከተሰራ ቢዝነሱ እንደሚቀንስ ይታወቃል። ደጋግሞ አማላይ ነገሮችን ደጋግሞ በማሳየት ኢቭን በአካል ተጀምሮ ቤታቸው ሲሰጥ በምናየው ነገር ውስጥ የሰው ልጅ እኔም ይደርሰኛል ብሎ ተስፋ ያደርጋል። ካለው ብር ላይ አውጥቶ ደግሞ ያንን ነገር ሲያወጣ አብዛኞቹ ሞክረው ከዛ ሁሉ እጣ ከገዛ ሰዎች ውስጥ 9 ሰው ነው እጣ የሚወጣለት። እስኪ በኖርማል በእጣ ሎተሪ አድቫንቴጅ ውስጥ አንድ ነገር ልንገራችሁ። አንድ ሎተሪ በጣም የተጋነነ ነገር ቢሆን ደጋግሞ አንድ ሰው ብዙ ቢሞክር አቭሬጁን ነው ማየት ያለባችሁ አይደል? ስንት ሰው ገዝቶ ስንት ሰው ለምሳሌ 100 ሰው ያለበት እጣ ውስጥ 9 ቤት ይወጣል ቢባል ሊደርሰኝ የሚችለው አድቫንቴጅ ብዙ ነው ትላላችሁ። 1000 የሆኑ ሰዎች ውስጥ 10 ሰው ይደርሷል ቢባል ይሄ እየጠበበ እየሄደ ነው አደለ? 10,000 ሰው የገዛው እጣ ውስጥ 10 ሰው እጣ ቢደርሰው ይሄ ደግሞ ከ100 ስንት ፐርሰንት እንደሆነ ካልኩሌት አድርጋችሁ መድረስ ነው። በአንድ ዙር እጣ 100,000 ሰው እንኳን ቢገዛ ብላችሁ በትንሹ ብታስቡ 10 ሰው ሲመጣ ከ100,000 ስንት ፐርሰንት ነው የሚደርሳችሁ? ይህንን ሂሳብ የምታውቁ ሰዎች ካልኩሌት አድርጉ። በአንድ ዙር እጣ ውስጥ 500,000 ሰው እጣ ባለቤት ከሆነና 10 ቤት የሚወጣ ከሆነ ለአንተ የሚደርስበት እጣ መጠን እየራቀ ከሩቅ የተንጠለጠለ የተስፋ ዳቦ። አዎ ለሆነ ሰው የሚደርሰው እጣ አለ። ያ እጣ ግን እዚህ ጋር ታርጌት ያደረገው የለፉ ሰዎችን፣ ስደት ላይ ያሉ ሰዎችን፣ ቤተሰቦቻቸውን የሚረዱ ሰዎችን እንጂ የተረፋቸውን ሰዎች አይደለም። እኔ ዲያስፖራ ሆኜ እጣ ብገዛ 10 እጣ ብገዛ ስላለኝ ነው ላል። እነዚህ አረብ ሀገር ሆነው እጣውን የገዙት ሰዎች ከምን ላይ ነው የገዙት? the main point is ከሚበሉት ላይ፣ ካስቀምጧት ላይ፣ ከላባቸው ላይ፣ ለልጆቻቸው ከሚልኩት ላይ፣ ከምንድን ላይ ነው አውጥተው የገዙት ይህንን ነገር? ይህንን ለራሳችሁ ልተውላችሁ። ከምን አይነት ሁኔታ አውጥታችሁ እንደገዛችሁ ተርፏችሁ ከሆነ ሰየው፣ በርቱ፣ ቀጥሉበት። ከጉድለታችሁ ላይ ተቸግራችሁ ከሆነ ለእናትሽ ከምትልኪው ለልጅሽ ወተት ከምትልኪው ላይ ጠብቀሽ ከሆነ ይደርሰኛል ብለሽ 10 እጣ 20 እጣ ገዝተሽ የተዘፈቅሽው ራስሽ ታውቂያለሽ። ስለዚህ በእነዚህ ሁኔታዎች ውስጥ ትልቅ ነገር አድርገን እነዚህን ዊልቸሮች ቁጥር አባስተን ለእነሱ በሚጠቅም ነገር ተደርጎ እዛ ጋር ይሄ ነገር ምንድን ነው? 9 ሰዎችን ሀብታም ያደርጋል። 500,000 ሰዎች ከገዙት አሁን ኦልሬዲ ተው 100,000 ሰው ገዛ ብንልና 10 ሰው ደረሰው ማለት 9,990 ሰው ከስሯል። በአንድም በሌላ መንገድ ይደርሰኛል የሚለው ቻንስ አንድ ነገር ነው። የደረሰው 9 ሰው 10 ሰው ቢሆን 10 ቤት እንኳን በየዙሩ ቢወጣ 10 ቤት ቢደርሰው እንኳን ሂሳቡ ሲወጣ ጥቅሙ ምን ያህል እንደሆነ ነግሬያቸዋለሁ። ካልኩሌሽን 10 ቤት እንኳን እጣ ቢወጣ 100,000 ሰው ሚኒመም ትንሽ እያደረግኩ ነው ሂሳቡን እየሰራሁ ያለሁት። 100,000 ሰው ይህንን እጣ ቢገዛ ለ10 ሰው ሲወጣ 99,990 ሰው ከስሯል። ከብሩ ላይ አውጥቶ ላይመለስለት ባጉል ተስፋ ሉዝ አድርጓል። የ99,990 ሰው ሁለት እጣ ገዛ ብንል እንግዲህ ያው ገጥመናል ስንል ገጥመናል ነው ማለት 99,990 ጊዜ 4,000
ቁጥሩ በጣም ነው የሚዘገንነው። ኦልሞስት ተውት 50,000 እናድርገው እስቲ 50,000 እናድርገው። ቁጥሩ በጣም ዘግናኝ ነው። 50,000 ጊዜ 4,000 እናድርገው። 50,000 ሰው እንኳን ቢገዛው 200 ሚሊዮን ብር 200 ሚሊዮን ብር በ4,000 ብር ስታባዙት 50,000 ጊዜ 4,000 ስታባዙት 200 ሚሊዮን ብር ነው። 200 ሚሊዮን ብር ከነዚህ ምስኪን ለፍቶ አዳሪ ላይ 200 ሚሊዮን ብር ወደሆነ በጎ አድራጎት ይሄዳል። ያ በጎ አድራጎት ከነዚህ ልጆች የተቀበለውን እዛ ኢትዮጵያ ላሉ ዊልቸር ለሚፈልጉ ሰዎች በጥቂቱ ይሰጣል። ባይዘዌይ ፕሮግራም ለማስተላለፍ ይሄ ነገር በብሔራዊ ሎተሪ እውቅና ተሰጥቶት ለብሔራዊ ሎተሪ የከፈሉትን ዶክመንት ራሳቸው ይንገሩን። እኛ እንጠይቃለን፣ ዶክመንቱን እነሱ ይንገሩን። ብሔራዊ ሎተሪ ፍቃድ የሰጠበትና ከዚህ ድርጅት ላይ ለብሔራዊ ሎተሪ ስንት ብር እንደተከፈለ እናንተ ንገሩን። ይህ ብር ለሆነ ድርጅት ሲገባ ብሔራዊ ሎተሪ ራሱን የቻለ ድርጅት ነው። ይህንን መረጃዎች ቼክ ማድረግ የምትችሉ ሰዎች ምን ተከፍሎ ነው ፍቃድ የተሰጠው? አንድ ብሔራዊ ሎተሪ እንደዚህ አይነት የጌም እጣዎችን ማድረግ ያለበት የኢትዮጵያ ፍቃድ የተሰጠውና ፍቃድ መስጠትም የሚችለው የኢትዮጵያ ብሔራዊ ሎተሪ አስተዳደር ነው። የዚህ እጣ ሲስተም ውስጥ የብሔራዊ ሎተሪ ተሳትፏል። እውቅና ሱቋን ለማስተዋወቅ ቤቷ ገብታ ለምትቀመጥበት ያውም የአረብ ሀገር ልጆች ፌመስ ባደረጉበትና ገብተው በሚከታተሉበት ቤት ከፍለው እንደሚያስተዋውቁ አስከፍላም እንደምትናገር ቪዲዮዎች አሉ፣ ዶክመንቶች አሉ። ይሄ ማንም የሚያውቀው ነው። ያ መብቷ ነው። ያ መብቷ ነው። እዛ ገብተው የሚያስተዋውቁት ስንት ብር ይከፍላሉ የሚለውን አስቡት። ከጊፍት የሚገኘውን ነገር አስቡት። በግሏ እህቴ ሀቡ የታመሙ ሰዎችን ትረዳለች። በንጹህ ሂደት መዝግባ አንድም ነገር ሳታጎድል ለታማሚዎች ታስገባለች። ያንን የምናውቀው ሀቅ ነው። ይሄ ቤስት ቲንግ ነው። ልባችሁ ንጹህ ሲሆን እንደዛ ነው የምታደርጉት። ባይዘወይ የኔንም የጀጎል ድርጅት እስከ ዛሬ ምን ያህል ተሰበሰበ፣ ምን ያህል ወጪ ያደረገ የሚለውን ነገር ከሲቪል ማህበራት ወይም ደግሞ አሁን ከቢሮ የሄዳችሁ ቼክ ማድረግ ትችላላችሁ። ያንተ ድርጅትስ ምን ያህል ሰበሰበ የሚለውን ነገር በመረጃ ሙሉ ነገሩን ልነግራችሁ እችላለሁ። እስከ ዛሬ ድረስ ይህንን ነገር ሪከርድ አድርጋችሁ ጀጎል ከተከፈተ ጀምሮ 1,200,000 ብር ብቻ ነው በጎ ስራ ሰጥተው የተባበሩት ሰዎች ከአባላትም በለው ከምንም በጀጎል እንግዲህ ሲቪል ማህበራት ከዛ ውጭ መንቀሳቀስ ነገር የለም። አንድም ሰው ከጀጎል አካውንት ውጭ ለእኔ ያስገባልኝ ሰው የለም። ቀጥታ የሚያስገቡት በጀጎል አካውንት ነው። አንድ ጊዜ ሲገቡ ያውም ተቸገርን ስንል አንድ ጊዜ ብቻ ሲገቡ 100 ድርሃም እንቀበል ነበር መታወቂያ ለመስራት ቮለንተርሊ ራሳቸው ፈቃደኛ ሆነው ማለት ነው። ስለዚህ የኔም ድርጅት ቼክ መደረግ ካለበት ያንተም ድርጅት አጭበርባሪ ነው የምትሉ ሰዎች ካላችሁ በዚህ ጉዳይ ላይ የምትሰሩ እኔም ለመጠየቅ ዝግጁ ነኝ። እሺ አንተም እኮ ያሁን አጭበርባሪ ነህ የሚሉ ድራማዎች መጥተው ይህንን ትልቅ ኢሜጅ እንዳይሸፍኑ ይህንንም ነገር አስምራችሁ እንድትሄዱበት ነው እኔንም የምትጠይቁኝ። በተለይ እባካችሁ እነ አወንታ በርሲሳ በዚህ ጉዳይ ላይ ብዙ ነገር የምትሰሩ እንደዚሁም የኢትዮጵያ ሲቪል ማህበራት እዚህን ጉዳይ ላይ የምትሰሩ እንደዚሁ ሚል ሰው ሂሳቡን በቀላሉ የሰራውን የእናንተም ድርጅት እስከዛሬ በስሙ የገባውን በመረጃ ለህዝቡ እናውጣና አሁን የአንተ ድርጅት ስላልተጠቀመ የዚህኛው ድርጅት ስለተጠቀመ ቀንትን ምናምን ብላችሁ የቻይልዲሽ ሀሳብ የምታስቡ ሰዎች አይኖ ከምን አንጻር እንደምትሄዱ እንዴት ጅምላ ያመረተችልን ተሳዳቢዎችን ስለሆነ ግር ብላችሁ እንትን ስለምትሉ ነው። ተግባባን አይደል? በእውቀት ኑና ኮምፎርት አድርጎ ያለው ሶሪ እኔ አንድ ነገር ሰምቼበት ኢትዮጵያ ውስጥ የገቡት ማለት ነው። ለሀቢባ የሰረቀው ቪዲዮ ለሀቢባ መሐመድ ያሲን የሰረቀው ቪዲዮ ማለት ነው። የምር በጣም አመሰግናለሁ። ቁጥር ይሄን የተቀበልኩት ደግሞ ማለት ነው ከቲክቶክ ፕሮፋይል ስር ነው። ፕሊዝ መረዳት ከቻልክ ቪዲዮ መስራት ከቻልክ እባክህን እረዳልኝ ፕሊዝ። በእናቱ ድቅ ሴት ልጅ ልትኖር ትችላለች። አንተም ደግሞ ካልወለድክ ልትወልድ ትችላለህ ሴት ልጅ። እኔ
ቤት ሊካ ቪዲዮ አሰርታ ምን አድርጋ ቃል ገብታ ተስማምታ የኢትዮጵያ 400,000 ብር ኪፋይ ብላ ከሷ ጋር ለሰክሰስ ዋና መሪ ሆኖ የልጅ ከሷ ጋር ቪዲዮ የሚሰራ ልጅ አለ አይደለ? እሷ የምትለውን ነገር ጨርሽና የቤት ባለቤት መሆን አትፈልጊም ወይ እያለ እሷ አያችሁ አይደል? በድምፅ እነሱን በማስመሰል እንትና ነኝ በሚለው በድርጅቱ ስም እሷ ያለችሽን ስሚ። እሷ 2 አካውንት ነው የሚከፍቱት ስካመሮቹ። በነገራችን ላይ በማይንድ አትደርሱባቸውም። አደገኛ ሁኔታ እንደ ሀገር መሰራት ያለበት ነገር ነው። በብዙ ሀብታሞች እንደዚህ እየተጭበረበሩ ያሉ ብዙ ወገኖች አሉ። ተግባባን አይደል ቤተሰቦች? እሷ ምትልሽን ስሚ። ብዙ ጊዜ ድምፁን ደጋግሞ እንዳይሰማበት እሷ ምትልሽን ስሚልና እንዲህ አርግ የተባልሽ አይደል እንዴ ውድ የምትለው ለሌላ ነገር የተጠቀመችውን ኦዲዮ ኤዲት አድርገው ይልኩላቸዋል። ታብታብ አድርጎ ይሄኛውንም እንትን ዋርኒንግ እያመጣብኝ ነው። ሶ በቀላሉ ቪዲዮዎችን በሌላ ስልክ ወይም ታብ ላይ ከፍተው ላይቭ እንደሆነ እያስመሰሉ እንትንም ያደርጓሉ። ያ ብቻ አይደለም። ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን ባንክ የኢትዮጵያ አሁን እናንተ በሪሲት በፌክ ሪሲት ነው አይደለም በስማቸው ተሰራ እያልን ያለ ነው። ወልደ ጊዮርጊስ የሚለውን ስሙት። ንግድ ባንክ፣ የአቢሲኒያ ባንክ አካውንት ከፍተዋል ኦንላይን። ኦንላይን አያችሁ አይደል? ባንክ ተከፍቷል ነው የምላችሁ። በስሙ ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን የኢትዮጵያ እንግዲህ ከራሱ አፍ ነው እየሰማን ያለ ነው። አንድ እህት ብር ስታስገባ ሪሲቱ ኦሪጂናል እስከ አያቱ ስም ተመሳሳይ የሆነ ነገር ከደረሳት እሱ ነው ብላ ለማመን 100% እርግጠኛ ነች አይደል? ደግመሽ ላኪ ስትባል እዚህ ጋር የኢትዮጵያ ንግድ ባንክም እነዚህን ነገሮች ቼክ አድርጋችሁ አሁን እሱ የሚለንን ስሙ። ስንት አካውንት እንዳዘጋው ሲያስገቡ አላምናቸው ሲሉ ከፈለጋችሁ አካውንቱ ላይ ገቡና ኦንላይን ባንኪንግ አካውንቱን ስታስገቡ ወልደ ጊዮርጊስ ይልቃል ቢተው ብሎ ይመጣል። ስለዚህ እኔ ነኝ ማለት ነው ይሏቸዋል። እና ይህንን ማድረግ እንግዲህ አልቻልኩም። እኔ ማለት ወደ 17 አካውንት አዘግተናል። እዛ ያሉ የፋይናንስ ኢንቴሊጀንሶች ጋር እየተነጋገርን ጥቆማ ሲሰጡኝ ባንከሮቹ ሲያገኙ ይልኩልኛል። እንደዚህ 17 አካውንት ተዘግቷል። በትንሽ እሱ በነገረን ተነስተን 17 ስካመሮች ስንት እህቶቻችንን ብር ዘርፈዋል ነው ካልኩሌት መስራት ያለባቸው። የእነዚህ ሰዎች ባንክ ድረስ ሄደው በስሙ ፌክ አካውንት፣ እነዚህ ወርዶች ናቸው የሚያዘጉብኝ እኮ እኔ እኮ ራሴ ስንቢታይ በወደው ነገር ተስፍሽ በሌላ ነገር አይደለም። ስንት ሰዎች ይበደላሉ? በቃ አሁን ካልኩሌት አድርጉ ለእናንተ ሪላክስ እንድታደርጉ። 17 ሰዎች አዘጋን።